ቱርካን ታገት መሱድ ተሸኝ ሴቪ ላይ ውርደቷን ተከናነብ ቱርካን ሶመርን አስደስተች። ጦርነቱ ላልሰማችሁ ተጀምሯል። ሚስትና ውሽማ ድብድብ ላይ ናቸው። ሴቪ ላይ ሩቻንን ቤቷን ለቃ መውጣቷን ተከትሎ በተመቻቸላት እድል ታላቁ ቤተ መንግስት ውስጥ 2 ቀናቶችን በምሽትና በቀን አሳልፋ ዛሬ ግን እድል ከእርሷ ጋር አልሆነችላትም። እዚህ እንዳለች ሲሰሙ ሶመርና ሩቻን እናቱ መተዋሽ ቀንጥረው ይጥሏታል። ቱርካንን ሊደፍራት አንዱ ባለጌ ሲመኛት ኖሮ አመቺ ጊዜን ጠብቆ ቤቷን ሰብረው ደፍሮ ገብቷል። እንዳትጠጋኝ የታባሽ ሶመር ልቀቀኝ፣ በቃ ሩቻን አቁሚ፣ በቃሽ። ቆይ ምን ማድረጋችሁ ነው? ቆይ ይሄ የኔ ቤት ነው፣ አልጋው የኔ ነው። አንድ ቆሻሻ ቤቴ ገብታ ነበር እና አሁን እያጸዳው ነው። ከዚህ በኋላ ይቺ ሴት እዚህ ቤት ድርሽ ማለት አትችልም። የታለ ሻንጧ? የታባቱ ነው ሻንጧ? ልቀቀኝ ሶመር፣ ልቀቀኝ እያልኩ እናንተ እናወራለን። ግባ፣ ተራመድ አባዬ፣ ተራመድ። ይሄ ነው አይደል ኮተትሽ? እንኪ አለቀ በቃ። የታባሽ እንዲህ ነችና እኔ ጠፋው። ሩቻን ሴቪ ላይ ውርደቷን ተከናንባ እያለቀሰች የተዘረገፈውን ልብሶቿን ሰብስባ ኮተቷን ይዛ ትሄዳለች። እርዱኝ፣ 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 እባካችሁ እርዱኝ። ከኔ ምን አባን የምትፈልገው? ምንድን የምትፈልገው? ከኔ ምንድን የምትፈልገው? የሰው ያለ እባካችሁ እርዱኝ፣ እርዱኝ፣ ድረሱልኝ፣ እባካችሁ ድረሱልኝ። እረፍ፣ እንዳትጠጋኝ፣ እርዱኝ። ተረጋጊ እንጂ ተረጋጊ፣ ምንም አትሆኝም፣ አይዞሽ። እርዱኝ፣ ድረሱልኝ፣ እርዱኝ። ወደዚህ ተረጋጊ። ጩኸት ባንቺ አያምርም፣ ገና ሳንጀምረው። ተረጋጊ እንጂ። እርዱኝ፣ 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 እርዱኝ። ቱርካን ትንቀሳቀሺ። ቱርካን እዚያ ያልቅልሻል፣ አንገትሽን የምቆርጠው። ቱርካን እንዳትሞክረው፣ እንዳትጠጋኝ። እዛው ቁም፣ ደግም ያላስጠነቀቀም እዛው ቁም እያልኩ። ሙስጠፋ እባክህ እርዳኝ፣ እባክህ። ነገርኩ፣ ዞር በል፣ አሳልፈኝ፣ ዞር በል። ሙስጠፋ ፊትህን አዙር፣ ተሳስተህ እንዳትዞር እያልኩ ነው። ልጅቷን ልቀቃት፣ እሺ? አፍህን ዝጋ። በዚህ ውጥረት መሃል የቱርካን ስልክ ተሳስቶ ይጮኻል። አጋቹ ሲዞር ሙስጠፋ በደህና መጥበሻ አናቱን ብሎ ካስለቀቃት በኋላ መሬት ላይ አስተኝቶ በቦክስ አናቱን ልክ እንደ ባል ይቀጠቅጠዋል። ትዕግስቴን አትፈታተነው፣ ፈርምና የእናቴን ንብረት መልስ እያልኩ ነው። ትዕግስትህን ተፈታተንኩ አይደል ልጄ? እኔን ልትገለኝ ሞክረሃል እኮ። ምን እየጠበክ ነው? በላ ግደለኝ እንጂ እናቴ የጀመረችውን ሥራ አንተ ጨርሰው። በል ግደለኝ፣ ና ልጄ ግደለኝ። ሶመር ልጄ ተው እባክህ ተው፣ ተረጋጋ። አይታይህም እንዴ? ሊያሳስትህ እየሞከረ እኮ ነው ያለው። ወጥመድ ውስጥ እንዳትወድቅለት ልጄ። ምንም ነገር አልፈልግም። አይፈርም። ቶ ሶመር ልጄ፣ አንተ ላይ እጄን ማንሳት አልፈልግም ነበር፣ ግን አንተ ያስገደድከኝ ነው። እናቴ ላይ ያደረግከውን ነገር ግን መቼም አልረሳውም። ለዓመታት ስታስለቅሳት የከረምከውን ልጅነቴን የነጠቅከኝን መቼም አልረሳውም። ግን እንዲህም ሆኖ አባዬ ብዬ መጥቼ ሳቅፍህ ነበረ። እናቴ አንተ ላይ ተስፋ አልቆረጠችም ነበረ። ግን አንተ ምን አደረግክ? ሕይወቷን አበለሻሸው። እንዴት እናቴ ላይ እንደዚህ አይነት ነገር ታደርጋለህ? እንዴት ያችን ሴት እዚህ ቤት ውስጥ አስገብተህ ታኖራታለህ? እናቴን ተዋት። እንዴት እኔ ላይ እንደዚህ አይነት ነገር ታደርጋለህ? እንዴት በሰው ሁሉ ፊት ታዋርደናለህ? አባዬ፣ እኔም እሷ ልትገለኝ እንደነበር ሳውቅ ልክ እንደዚህ ነበር የተሰማኝ። ይህን ቆሜ ከማይ እዛው ሆስፒታል ውስጥ ፍግም ብል መርጥ ነበር። ስለዚህ ሂድና ራስህን አጥፋ። ጥሩ አባት መሆን ስላልቻልክ፣ ልጅነቴን ስለነጠከኝ፣ ለእናቴ እስከ ዛሬ ላላባሩት እንባዎቿ ሂድና ራስህን አጥፋ። ማንም አይጎዳ። ፖሊስ ጣቢያ ሙስጠፋና ቱርካን ደፋሪውን ሰው ለፖሊሶች አስረክበውት ይወጣሉ። አደራሽን ሙስጠፋ፣ ስለዚህ ጉዳይ ለማንም እንዳትናገር አደራ። ለምን ቱርካን? ሆስፒታል ውሰድሽ እባክሽ። አይ አያስፈልግም፣ ደህና ነኝ፣ ደርሰህልኛል። በተለይ ሶመር እባክህ ስለዚህ ጉዳይ ማወቅ የለበትም እሺ? ካወቀ ችግር ውስጥ ይገባል። ግን ቱርካን፣ እኔ ሚስጥር መመስጠር አልችልበትም። እባክሽ፣ እባክህ ወደ ቤት ያደርሰኝ እሺ? ልጄ ቶ በቃ ይህ ትዳር አብቅቷል። አላበቃም እማዬ። ቀለበትሽን ጣትሽ ውስጥ መልሺ። አባዬን ምን ያህል እንደምትወጂው አውቃለሁ። ሂድ በቃ ሂድና ቱርካንን ወደዚህ ይዛትና እሺ ልጄ? በሰላም መኖር እንጀምር። እባክህ በቃን፣ ሐዘን ይብቃል ልጄ።
ተያት እማዬ፣ ሁሉንም ነገር ተቆጣጥሬ አልችለውም። መመለስ ከፈለገች በራችን ክፍት እንደሆነ ደጋግሜ ነግሬያታለሁ። በራሷ ትመለስ በቃ እንጂ እኔ ባመጣትም ስትናደድ አሁንም ተነስታ ጥላኝ ትሄዳለች። ነስሪን አንገቷን ታማለች። መሱት እንኳን ደስ አለ፣ ታናሽ ወንድም ተገኝቷል፣ እየጠበቀ ነው። የመሱት ወንድም ተገኘ? አዎ መሱት ተገኝቷል፣ ጀርመን ነው እየጠበቀ ነው ያለው። ፈሪዴና እናቷ አሁን ደውለውልኝ ነበረ። ምን? የመሱት ወንድም ተገኝቷል? የመሱት ወንድም ተገኝቷል? የመሱት ወንድም ተገኝቷል? መሱት መቼ ነው ሄዶ የሚያገኛቸው? አዎ ተገኝቷል። እንኳን ደስ አለ ልጄ። አባትህን ሳዲቅ አዋርተ ነው እሱ ይወስናል። እሺ፣ ስለዚህ መሱት ይዘጋጅ፣ መሱት ይዘጋጅ። መሱት ልጄ እባክህ ተረጋጋ፣ አረቀስ በል። ወይ ጉድ! ግን አሁን ይሄ ምንም የማያውቅ ምስኪን ልጅ እንዴት አድርገን ነው የሰው ሀገር የምንልከው? አስኮናኝ። ና ወይዘሮ ሩቻን ትልቅ ስህተት ሰርቻለሁ። እባክሽ ይቅር በይኝ። ትእዛዝ ታዝዤ ስለነበረ ነው። ይቅርታ አድርጊልኝ፣ ተጸጽቻለሁ። ታማኝነት ትልቅ ነገር ነበረ፣ ግን እንዲህ ያለ ስህተት እንዳይደገም መኪናውን አዘጋጅ። አንድ የምንሄድበት ቦታ አለ። እንደ ትእዛዝሽ ወይዘሮ ሩቻን። የተሰበረውን በር መስታወት በላስቲክ ጠግኖ እንደ አጋጣሚ እናቴ ክፈይ ብላ የተቀበለችሽን ገንዘብ ይዤልሽ መጥቼ ነበረ። አይ አልፈልግም። የምትጠብቂው ሰው አለ እንዴ? አይ የለም። ቆይ አንቺ እዚህ ሆነሽ። እማዬ እዚህ ምን ያደረግሽ ነው? አንተ ራስህ እዚህ ምን ታደርጋለህ? ምንድነው ፊትሽ? ምን ሆነሽ ነው እማዬ? ምን ሆነሽ ነው? ማን መጥቶሽ ነው? እድሜ ለዚች የተረገመች ልጅ ያቺ ሩቻን ናታ። ነይ በቃ እማዬ ወደ ቤት እንሂድ። እደውልልሻለሁ። እሺ ቱርካን፣ አትጨነቂ፣ አይዞሽ፣ አትጩይ እማዬ። ነይ አሁን ቀጥይ። ከልጄ ራቂ። ደግሞ ምን ፈልገሽ ነው? ነግሬሻለሁ። ነይ እማዬ፣ በይ ቀጥይ፣ ተራመጂ እባክሽ እማዬ። ነስሪንዬ፣ ፈጣሪ ጨርሶ ይማርሽ። እዚህ ያለሁት ባለመግባባት ውስጣችን ቅራኔ ተፈጥሯል። ወይዘሮ ነስሪን እባክሽ ውዴ፣ ስለ ጥሩ ጓደኝነታችን ስትይ ይቅር እንባባል እና ሰላም አውርደን እንደ ቀድሞዋችን እንሁን። ይቅር በይ። ቱርካን የሌላ ሰው ቤት እያጸዳች የሥራ ገበታዋ ላይ ናት። ቅድም ሰውየው ያደረጋትን ነገሮች በሙሉ እያሰበች አሁን ተጨንቃለች። እማዬ የአንቺ ጥፋት ነው። እንዴት ቤቷ መግባት ሳያንስ ጭራሽ የእሷን ልብስ እንዴት ትለብሽባታለሽ? ብትገልሽስ? ቆይ ስሚኝ እማዬ፣ ሌላ ሰው ቢሆን ኖሮ የነካሽ አልለቀውም ነበረ። ግን በአሁኑ ስህተት የሠራሽው አንቺ ነሽ እማዬ፣ ጥፋተኛው አንቺ ነሽ። ቆይ ለምንድን ነው አባቴ ያልተከላከለልሽ? የእናቱ መቃብር ጋር ኦዛር ሶመርን የበደለውን በሙሉ እያሰበ ሲያለቅስ ልጁ ሙስጠፋ መጥቶ አረጋግቶት አባቱን ወደ ቤት ይዞት ይሄዳል። ቱርካን የሰራችበትን ብር ተቀብላ ወደ እናቷ ቤት ሄዳ እናቷ አቅፍ ውስጥ ናት። ሙስጠፋ አባቱን ለጥቂት ጊዜ እዚህ እንዲያርፍ ብሎ የእናቱ ቤት ይዞት መጥቷል። እባክሽ እማዬ በሰላም እንኖር፣ ከማንም ሰው ጋር አትጣይ። አባዬ አንተም ለትንሽ ጊዜ ነገሮች እስኪረጋጉ እዚህ መሆን ትችላለህ። አላውቅም ነስሪን፣ አሁን ይህንን ልጅ ጀርመን ልከን እጃችንን አጣጥፈን ቁጭ ማለት አንችልም። ሁሉም ነገር አልቋል። ፓስፖርቱ፣ የአውሮፕላን ትኬቱ። አሁን ምን ልናደርግ ነው? አላውቅም ነስሪን፣ አላውቅም። የማያውቀው ሀገር ደግሞ ወንድሙ እንደው በማደጎ ቤት ያደገው ልጁም የመሱት ታናሽ ነው። መሱትን ይወደው ይሆን? መሱትን እንደምታውቂው ነው፣ ወንድሙ እኮ ነው፣ ደማቸው አንድ ነው። ግን ከባድ ነው ነስሪን፣ ከባድ ነው ነስሪን፣ ቀላል አይሆንም። ወንድሙን ካልወደደው እንደ ወንድሙ ካልተቀበለው መሱት በጣም ይጎዳል። ካልወደደው መሱት ከወንድሙ ጋር ደስተኛ መሆን ካልቻለ ልጃችንን መልሰን እናመጣዋለን፣ ትምህርት ቤት እናስገባዋለን። አባቴ ሳዲቅ መሱት አሁን ወንድሙን ሊያገኘው ነው። ደግሞ ማንበብና መጻፍ እነ ዳሪያ አስተምረውታል። ስለዚህ እዛውኝ ደብዳቤ ጽፍላችኋለሁ። እሺ አባቴ ሳዲቅ፣ በእኔ ተናዳሃል እንዴ? ኧረ በፍጹም። ለምን ብዬ ልጄ? አትበሳጭ እሺ። ቱርካን አጠገብ ሶመር ተገኝቷል። ግን ያ ሰውዬ በሐሳቧ እየመጣ ረብሿታል። ምሽት ላይ በሼፋቲ ያበደ ሳላድ ተሰናድቷል። በሉ ይኸው ጣፋጭ ነው፣ በዛ ላይ እጅ አስቆርጥማል። ቀስ እያላችሁ በሉ። አይ ፋቲ፣ ይሄ ነው ያበደ ሳላድ? አዎ ወንድሜ፣ ቅመሰው እስኪ። መጀመሪያ ሩቻን ያቺ ሴቪ ላይ ለብሳብኛለች፣ ነክታብኛለች ብላ ያሰበቻቸውን ልብሶች በሙሉ ከና አልጋው አውጪና ቀይሪ ብላ አሽቀንጥራ ከቤቷ አውጥታ በአንድ እግሩ ቤቱን ታቆመዋል። የኦዛር ማረፊያ የሴቪ ላይ ቤት አሁን ሆኗል። ሶመር ከቱርካን ጋር ተቃቅፈው ለሽ ብለዋል። ተቃቅፈው እንደነጋ ጠዋት ላይ በድንገት በር ይንኳኳል። ሶመር ሄዶ ሲከፍት ማንም የለም። በሩን ዘግቶ ሊገባ ሲል አንድ ነገር አይኑ ውስጥ ይገባል። የመኪናውን ስፖኪዮ ቆርጠው ጥለውታል። ሶመር ይበሳጫል። ቱርካን አሁንም የተፈጠረውን በዝምታ ውጣ ይዘዋለች። የነ ሳዲቅ ቤት ሁሉም ሞተው መሱትን ወደ ጀርመን ይሸኙታል። ሳዲቅ ሻንጣውን መኪና ውስጥ ያስገባል። መሱት የኔ ልጅ ሰላም ግባሺ፣ አደራ እንዳትረሳንሺ። መሱት በፍጹም አይረሳችሁም። መሱት
በጣም እንወድሃለን። ደስተኛ ሁን እሺ። ደግሞ ማንበብና መጻፍ እንዳትረሳ እሺ። አይረሳም፣ መስዑድ አይረሳም። የኔ ልጅ ተመልከት፣ ይሄ ቤት ነው እሺ። እዚህ ቤት አለ፣ ቤተሰብ አለ፣ እንዳትረሳ እሺ። መስዑድ አይረሳም። ቤት አለው፣ ቤተሰብ አለው፣ አይረሳም። መስዑድ ጀርመን ውስጥ የምትፈልገው ነገር ካለ ለፈሪዴ ንገራት እሺ። እሱ የፈለከውን ነገር በሙሉ ታደርግልሃለች፣ እንዳታስብ። መስዑድ ያመሰግናል አጎቴ ፋቲ፣ አመሰግናለሁ። መስዑድ ልጄ በቃ ና ግባ፣ አውሮፕላኑ እንዳያመልጠ። ቻው መስዑድ፣ ደህና ሁን እሺ። ሶመር የእናቱን ሻንጣ ይዞ ወደ ቤታቸው ይሄዳል። ሶመር እንደሄደ በታክሲ ከፖሊስ ጣቢያ ተፈቶ ቱርካንን ሊደፍራት የነበረው ሰው ይመጣል። ቤቷን እያየ ቂም እንደያዘ ወደ ቤቱ ይገባል። ከቆይታ በኋላ ቱርካን ለዶኑሽ ጉዳዩን ነግራት ቤቷ መታ አብራ ትሆናለች። አይሆንም፣ ወደ ቤት እንመለስ። እህቴ ለአባታችን እንንገረው እባክሽ፣ ይህ እኮ አደጋ ነው። አይ ዶኑሽ እህቴ እባክሽ፣ ካወቁ ችግር ውስጥ ይገባሉ። ተይ። የሰፈሩ ሰዎች በሙሉ ቱርካንን ከዚህ ቤት ብሎም ከሰፈራቸው ለማስወጣት ማጉረምረም ጀምረዋል። ሰዓታት ያልፋሉ። ሶመር ቱርካንን ይዞ ወደ ሆስፒታል ያቀናል። ቱርካን የልጃችንን ጾታ ማወቅ አያስደስትሽም እንዴ? ቆይ አንቺ ምን አይነት እናት ነሽ? እኔ ዋናው ነገር የልጃችን ጤናን እንጂ ፈጣሪ የወደደውን ይስጠን። ልክ ነሽ፣ ግን ምን ሆነሻል? ልክ እኮ አይደለሽም። ከትናንት ጀምሮ የተፈጠረ ነገር አለ እንዴ ቱርካን? የለም። ወይዘሮ ቱርካን ቤት አይደለችም? ማን ልበል? እኔ የቤቱ ባለቤት ነኝ። እህቷ ከሆንሽ በደንብ ንገሪያት። አቶ ነጂብ አከራይሽ እዚህ ቤት መጥቶ ነበር በያት። ስልኳን እንደውም ስጪ፣ ሌላ ቤት እንድትፈልግ ንገሪያት። ልጃችሁ በጥሩ ጤንነት ላይ ነው የሚገኘው ወይም የምትገኘው። ኡፍ ፈጣሪ ተመሰገነ ይሁን። ጾታውስ ዶክተር? ዝግጁ ናችሁ? ወንድ ልጅ ነው። ወንድ ነው ዶክተር፣ ወንድ ልጅ ነው። ሶመር ጁኒየር ኢዝ ካሚንግ ይላል። ቱርካን እየሰማች ነው? ወንድ ልጅ ሊኖረን ነው፣ ወንድ ልጅ ሊኖረን ነው። አምላኬ